ኢንትረስት የለውም፣ ፍቅርም የለውም። ፍቅር ምንድን ነው? ክብር በሌለበት ፍቅር የለም። ስለዚህ ጥሩ ነው። እሺ፣ አመሰግናለሁ ስላስገባኝ። እሺ፣ መልካም ቀን። እሺ፣ አንዳንዶቹ አረ ትዕግስት እናድርግ ጎበዝ። አሁን ለእሱ አለሟ ይሄ ነው በቃ። አሁን አንዳንዶቻችሁ ምናልባት ይሄ በጣም ኤሌመንተሪ የሆነ ጥያቄ ምናምን ሊመስላችሁ ይችላል። ለእሷ ደግሞ እንደ እድሜዋ ልክ 20 ዓመቷ ነው። በቃ በእሷ እድሜ ይሄ ትልቁ ኢሹ ነው። እሷ ማጣጣል አንችልም ማለት ነው። እንደ እድሜዋ እንዳለችበት ሁኔታ ዝቅ ብለን ምን ማድረግ አለብን? ማውራት አለብን። እሺ እንቀጥል። አስቸጋሪ ነው። አንዳንድ ወረርሽኞች ከባድ እየሆኑ ነው። እንቀጥል። ሄሎ። እሺ የለችም። ሁለት ጊዜ ሄዶ ብያችሁ ከሌላችሁ ወደ ቀጣዩ ነው የምንሄደው። በር ላይ ብዙ ሰው ነው ያለው። እሺ እሺ። ሄሎ ሄሎ፣ ጤና ይስጥልን። ሄሎ፣ ይሰማል? አዎ አሌክስ፣ እንዴት ነህ? ጫጫታ አለ ከጀርባሽ? አዎ አዎ። እሺ አሁን ልቀያለሁ። እሺ ምን እንዴት ነህ አሌክስ? እግዚአብሔር ይመስገን። ምን እንታዘዝ? ለእህቴ ነበረ አሌክስ። እህትሽ ምን? እህቴ ስልህ እህቴ እንደዚህ ሪሌሽንሽፕ ውስጥ ምናምን ነገር አይደለችም እና እንደ የመጀመሪያ ልጅ ናት። የቤተሰብ የእናት አባት ጫና አለ። የሌላ ሰውም እንደዚህ አታገቢም ወይ ምናምን የሚለው ጥያቄ አለ አይደለም? እሱ ተጽዕኖ አለ። የመጀመሪያ ልጅ እንደሆነችም ወላጅ የልጅ ማየት ይፈልጋል። እሱ ተጽዕኖ አለ። ግን ምንድናት እህቴ ከማንም ወንድ ጋር ኮኔክት አታደርግም። በቃ ምንም አይነት ነገር እስካሁን እድሜዋ ድረስ ምንም አይነት ነገር ኮኔክት አታደርግም። በቃ ወንዶችን የምትመለከትበት መንገድ በጥሩ መንገድ አይደለም። በቃ የሆነ ለወንዶች የሆነ አቢዩዝ የተደረገች ሴት አለች አይደለ? ልክ እንደዛ በጥሩ አይን አታያቸውም። ስልክ ማውራት አትፈልግም፣ መስጠት አትፈልግም። የሆነ ስልክ ቢጠይቋትም የሆነ ፊቷን ኩስኩስ አድርጋ ምናምን በጥሩ ለወንዶችስ ጥሩ አስተያየት የላትም። እና እሱን ነገር እንዴት ነው ማስተው የምችለው ብዬ እኔ የተወሰነ ነገር እነግራታለሁ። ምን አድርገውሽ ነው? ምን በድሎሽ ነው? ወንድ ልጅ እንዴት ምንም ነገር ሳይበድልሽ በዚህ ልክ እንዴት ልጠያቸው ትችያለሽ? ምናምን ስላት ተጠግታ ስጠይቃት መልስ የላትም። ዝም ብላ ትሰማለች። ረጅም ሰዓት ዝም ብላ ትሰማለች። ከዛ እያስጨነቅኳት ነው በቃ ምናምን። ይሄንን ሀሳቧን ለማስቀየር ለማግባት ሳይሆን እሺ ማግባት እሺ አታግባ ምናምን ብዬ ግን ለወንዶች ያላትን አመለካከት እንድትቀይር በጣም እፈልጋለሁ እኔ ማለት ነው። ሰው እንዴት ሳይጎዳ መጥፎ ነገር ሳይደርስበት ወንድ ልጅን በዚህ ልክ ያህል እንዴት ሊጠላ ይችላል ብዬ አስተሳሰቧን ለመቀየር ብዙ ተጠግቼ ጠይቃታለሁ። ዩኒቨርሲቲ ስትማር ምን ደርሶባት ይሆን ማናውቀው ነገር እዛ ምናምን ብዬ ሁላ አስባለሁ። ያልተናገረችው ነገር አለ ወይ ምናምን ብዬ አስባለሁ። እኔ ይሄ አታገቢም ወይ የሚለውን ጥያቄ ሰው አቁሞ አስተሳሰቧን ለመቀየር ያለውን ነገር እሷ ውስጧ ምንድን ነው የሚሰማት ያለው? ለምንድን የዚህን ያክል ምጠላቸው? ለምን አታናግራቸው? ስልህ የምታናግራቸው ወንዶችን ሁሉ አታገባቸውም እኮ አሌክስ፣ አታገባም። ግን ጥሩ ኮሚኒኬት እንዲኖራት ታናግራለህ፣ ሁለት ምናምን ታናግራለህ። ግን ስላናገርከው ባለክ ሳይሆን ስላናገርከው ሄድክ ማለት ሳይሆን ቢያንስ ወንዶች ምን አይነት ፍላጎት ለእሱ አላቸው? እሱ አስቀርባ አይታ የትኛው ነው ጥሩ ሰው የትኛው ነው መጥፎ ሰው ማውራቷ አይከፋም። እና እንዴት ነው ይሄን አስተሳሰቧን በምን አይነት መንገድ ተናግሬ እኔ ማስቀየር እንደምችል እኔ አላውቅም ማለት እና ይሄን አመለካከቷን እንዴት ነው በምን አይነት መንገድ አሁን ተነግሮ ማስቀየር ይቻላል? እድሜዋ ምን ያህል ነው? እድሜዋ አሁን ወደ 33 ስለ ከ20 ዓመቷም ጀምራ እንደዛ ናት ስቲል ማለት ነው። ምንም አይነት ለውጥ አታይባትም አሌክስ ብታያት ማለት ነው። እኔ እንደዚህ አይነት ሴቶች ካሉ እኔ እንጃ እኔ እህቴ ብቻ ናት ወይ እላለሁ የሆነ ሰዓት ላይ ማለት ነው። እኔ ላናገርኳቸው ራሱ
ስሰማ ወንዶችን በመጥፋ ይልክ የተደፈረች ሴት አለች አይደለ? ወንድ የሚያስጠላት ሁሉንም ወንዶች በሱ አይን የምታየው እንደዛ አርጋታል። እኛ ላናገር እህቶቿ ራሱ ትጸየፋቸዋለች ማለት ነው። በዚህ ልክ ሰው እንዴት በምን ምክንያት ሊጠላ ይችላል ብዬ ነው። አንቺ እድሜሽ ምን ያህል? እኔ 29። እሺ አሁን ምን መሰለሽ፣ እስቲ ሚዩት አድርጊና አዳምጪኝ። አሁን እሷ እድሜዋ ምን ያን ያልኩሽ እንደው ቺ ልጅ ከአንቺ እድሜ በታች ምናምን ብትሆንና ገና ልጅነት ሁኔታ ላይ ያለሽ ብትሆን ኦኬ፣ እንደው ይሄ ነገር አሳሳቢ ነው፣ ሰውም እንደው ንርዳት ምናምን ልትይ ትችላለሽ። እቺ 33 ዓመቷ ሰው በጣም ትልቅ ስልሽ በጣም በስላለች፣ ነገሮችን ማገናዘብ የምትችልበት እድሜ ላይ ነች። ስለዚህ አንቺ ልትቆጣጠሪያት አትችይም። የራሷን ህይወት ራሷ ነች የትኛው የሚበጃት። ፈጣሪ እኮ በእያንዳንዱ እርምጃችን ውስጥ እኮ ጣልቃ እየገባ ይህን ብታደርጉ እንዲህ ቢሆን ጥሩ ነው አይለንም እኮ አይደል? እሳቱም ውሃውም ይኸው ወደ ፈለግከው እጅህን ስደድ ነው። ሰው የመረጠውን ነው የሚኖረው። እቺ ልጅ ማገናዘብ የምትችልበት እድሜ ላይ ነው ያለችው። ሰው ምንም አይነት ወንድ አልፈልግም ብላ ጥጓን ይዛ የምትኖር ከሆነ እሱ እኮ ይጎዳታል እኮ። ፋይናሊ እድሜዋ እየገፋ ሲመጣ ነገ ትዳር ቤተሰብ መስረት እንዳለባት የምትገነዘብበት እድሜ ላይ ነው ያለችው። እሷ አልፈልግም ካለች እጇን ይዛችሁ በግድ ጥበሺ ተጠባበሽ ሁኑ አትሏት። ሀሳብ ግን ታቀርባላችሁ። ሰው አንቺ ሊያስጨንቅሽ የሚገባ ጉዳይ አይደለም ልልሽ ፈልጌ ነው። ልጅ አይደለችም። ስለዚህ እጇን ይዛችሁ በግድ የማይሆን ነገር ውስጥ ገፍታችሁ አታስገቧትም። ብታስገቧትም ትወጣለች። ይሄ ተፈጥሮዋ ሊሆን ይችላል። ጊዜ እንዲፈታው ለጊዜ ግን ቁጭ ብላችሁ ስታወሩ ፖዘቲቭ የሆኑ ነገሮችን ማውራት፣ ስለ ትዳር ሊሆን ይችላል። ገብቶሻል? አሁን ቤተሰባች ውስጥ ያገባ ሰው ካለ ጥሩ ትዳር ኤክስፒሪየንስ ካለ እሱን እንድታይ። ምክንያቱም ጥሩ ነው እኮ አንቺ ያሰብሽላት እንድታገባ ነው፣ በዚህ ሁኔታዋ እንዳትቀጥል ነው። ግን ይሄ እሷ አይምሮ ውስጥ ያደገችበት ከልጅነት ጀምሮ ያደገችበት ስሜት ነው ስላልሽ ተጨንቃችሁ የምትቀይሩት አይደለም። አንዳንድ ሰው ተፈጥሮ እንደዛ ይሆናል። ስለዚህ ከአቅም በላይ ሲሆን ምን ታደርጊያለሽ? ለጊዜ አሳልፈሽ ትሰጫለሽ ማለት ነው፣ ጊዜ እንዲፈታው። ገብቶሻል አይደለም? አንቺ ግን ህይወትሽን ቀጥይ። ምክንያቱም ሁሉም ለራሱ ህይወት ኃላፊነት የሚወስደው ራሱ ነው። ጭንቅላቷን ልትቀይሪው አትችይም። አንቺ ማይንዷን በዚህ መልኩ ካደገች፣ ለዛ ነው አንድ ሰው ባደገበት መንገድ አቃነዋለሁ ካልሽ ይሰበራል። ስለዚህ እንደዛ ነው ማድረግ ያለብሽ። አትጨነቂ፣ አትቀይሪውን በመጨነቅ እሺ። አመሰግናለሁ። ምክንያቱም 33 ዓመቷ ከሆነ እና እስቲ ወንድ ማየት አልፈልግም የምትል ከሆነ ምን ገጥሟታል አልገጠማትም የሚለው አይደለም ፖይንቱ። በምክር ወይ በቡጢ ወይ በሆነ እንትን ልትቀይሩት አትችልም። ምክንያቱም 33 ዓመት ሰው እንደውም የምትመክር ነች ማለት በዛ እድሜዋ ማች